ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። የነባር ቤተሰቦች ላይክ፣ ሼር በማድረግ ጀምሩ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የቻናል መሰረታዊ የቋንቋ ትምህርቶች ማንበብና መጻፍ እንዲሁም ደግሞ በአማርኛና በእንግሊዝኛ ቃላትን ትርጉም ማወቅ እንዲሁም ንግግሮች ለማዳበር እንደዚህ አይነት ስኪሎች ለማዳበር የሚሰራ ቻናል። በተለያየ ምክንያት የትምህርት እድሉን አጣችሁ ማንበብ መጻፍ ለሚከብዳችሁ ሰዎች ኦንላይንም ከስር ባለው የስልክ አድራሻ ማለት ነው በሚመቻችሁ ሰዓት መማር ትችላላችሁ። በኢሞ፣ ዋትስአፕ፣ ቴሌግራም። በዛሬው ክፍሌ ይዤላችሁ የመጣሁት ልክ ሰሞኑንም እየሰራሁ ነበረ አማርኛም እንግሊዘኛም ቃላትን እንድትለማመዱ ነው የሚያደርገው። ምን ማለት ነው? በአማርኛ ያው ቀስ እያልን ቃላት እንዴት እንደምንመሰረቱ እናያለን። እነሱ ቃላት የአማርኛ ቃላት ማለት ነው በእንግሊዘኛ ሲጻፉ ብዙ ጊዜ በአማርኛ የጻፍናቸው ከምንጽፍ ትርጉማቸው ምናምን እንዳለ ሆኖ ማለት ነው ቃሉ አማርኛ ሆኖ የእንግሊዘኛ አልፋቤቶችን ወይም የእንግሊዘኛ ሌተሮችን በመጠቀም እንጻጻፋለንና ያንን የተጻፈልንን ነገር ለማንበብ እንዲሁም ደግሞ እኛ መልሰን ምላሽ ለመስጠት እንዴት አድርገን እንደምንጽፋቸው እያንዳንዷ የአማርኛ ፊደል ወይም ሆሄ እንዴት ነው የምትወከለው በእንግሊዘኛ የሚለውንም እናይበታለን። በርከት ያሉ ቃላትን ይዤላችሁ መጥቻለሁ። ቀጥታ ወደ ትምህርቱ ልውሰዳችሁ፣ አብራችን ቆዩ። ውድ ቤተሰቦቼ በዛሬ ክፍል ይዤላችሁ የመጣሁትን 5 ቃላት ናቸው። እነዚህ 5 ቃላት ግን በተለያየ ጾታ ሲሆኑ ባለቤትን እየቀያየር ለወንድ ለሴት እንዲሁም ለኛ ለራሳችን አድርገን ስናወራቸው የሚቀያየሩበት ማለት ነው የተሰሩት። መጣ፣ በላ፣ ጠጣ፣ ሄደ፣ ገዛ። እነዚህ 5ቱ መሰረታዊ ቃላት ናቸው። እነዚህ ቃላት በተለያየ ጾታ ሲሆኑ እንዴት ነው የሚገለጹ የሚለውን ጎን ለጎን አማርኛውንም እያየን እንሄዳለን። መጣ የሚለው የአማርኛ ቃል በእንግሊዝኛ ፊደላት ሲጻፍ አንደኛ መቤት ስለሆነች አናባቢያችን ናት። እንግዲህ ለመ ደግሞ ተነባቢዋ ኤም ናት። ኤምኤ መ ለማለት ኤምኤ። ጣ ደግሞ የጣ አራተኛ ቤት ስለሆነች አናባቢ ኤ ነው የምትወስደው ማለት ነው። ስለዚህ ቲኤ። ቲ ደግሞ ለጠ ቤቶች ብያችኋለሁ። እናንተ የሚጠበቅባችሁ እያንዳንዷን ፊደል የምትወክላት የእንግሊዝኛ ሌተር ማናት የሚለውን ካወቃችሁ በኋላ አናባቢዎች በጣም ቀላል ናቸው። ለአራተኛ ቤት ኤ ነው የምንጨምረው። ከዛ አንድ ላይ ሲሆን ኤምኢቲኤ መጣ። ለሴት ሲሆን ደግሞ መጣ የሚለው ላይ ቺ መጨመር አይደለ? ለቺን ነው የምናያት ማለት ነው። ሌላው ተመሳሳይ ነው። መ ለማለት ኤምኢ፣ ጣ ቲኤ እንደቀድሙ ማለት ነው። ቺ ለቸ ቤቶች ሲኤች ነው የምንጠቀመው። ሲኤችን ተጠቅመን ቺ ደግሞ ስድስተኛ ቤት ስለሆነች ምንም አይነት አናባቢ አትፈልግም ማለት ነው። ስለዚህ መጣች፣ መጣሁ። አሁንም ዋና ቃሉ እንዳለ ነው። መጣ ከዛ ሁን መጨመር። ለእኔ ለማለት ስፈልግ መጣሁ ለማለት ስፈልግ ያው መጣ የሚለው ኤምኢ ጣ ቲኤ ይሆንና ሁ ለሀቤት ኤች ነች። ሁ ደግሞ ሁለተኛ ቤት ነች። ለሁለተኛ ቤት ደግሞ አናባቢ ዩ ነው። ስለዚህ ኤች ዩ ሁ። መጣሁ፣ መጡ። ኤምኢ ለመ ነው። ለጠ ቤት ደግሞ ቲ ከዛ ጡ ስለሆነች ያው ዩን መጠቀም ከቲ ላይ ማለት ነው። እዚህ ጋር አራተኛ ስለሆነ ይሄን ነበር የተጠቀምነው። እዚህ ጋር ደግሞ ሁለተኛ ቤት ስለሆነ ዩን መጨመር ማለት ነው። ቲዩ፣ ጡ፣ መጡ፣ መጡ። እዚህ ጋር ደግሞ መጣሽ። ያው መጣ የሚለው እንዳለ ይቀመጣል። ኤምኢ ጣ ቲኤ ሽ ኤስኤች ነው ለሸ ቤቶች። ስድስተኛ ቤት ስለሆነች ያለ አናባቢ ኤስኤችን ማነው ቤተሰቦች ሸ ቤቶች እንዳለ ኤስኤች ነው። ከዛ በኋላ አንደኛ ቤት ከሆነ ኤ እንጨምራለን፣ ሁለተኛ ቤት ከሆነ ዩ እንጨምራለን፣ ሶስተኛ ከሆነ አይ እንጨምራለን፣ አራተኛ ከሆነ ኤ እንጨምራለን፣ አምስተኛ ከሆነ አይ ኢ እንጨምራለን፣
ስድስተኛ ከሆነ እንደምታዩት ብቻውን ይሆናል። ሰባተኛ የመጨረሻ ቤት ሾርት ነው። ኦ መጨመር ነው። ኤች ኦ መጣሽ መጣሽ መጣህ መጣህ ብለን ለመጠየቅ መጣህ ለማለት ኤምኢ መ ቲኤ ጣ ኤች ደግሞ ህ ስድስተኛ ቤት ስለሆነ ያለ አናባቢ ኤች እናስቀምጣታለን። ለሀቤቶች ኤች ነው የምንጠቀመው። መጣህ ሄደ 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 ሄ የሀቤት ነች። የሀቤቶች ኤች ነው ተነባቢ ኤች ነው። ከዛ አናባቢ ደግሞ አምስተኛ ቤቶች አይ እንጀምራለን ብያቸዋለሁ። ስለዚህ ኤች አይ ኢ ሄ አምስተኛ ቤት፣ ለደ ደግሞ ዲኢ አንደኛ ቤት ስለሆነ አናባቢ ኢ ነው የምንጠቀመው። ከዛ ባለፈው ክፍል ላይ እንደነገርኳችሁ እነዚህ አምስተኛ ቤቶች አይ የምትለዋን ድምፅ ብዙ ጊዜ ኦሚት እናጠፋታለን። ከመጀመሪያ ወይም መሀል ላይ ከመጡ መጨረሻ ላይ ከሆኑ አሁን ሄ መጨረሻ ብትሆን አይ ብለን ማስቀመጥ ነበር። እዚህ ጋር ግን እንደዚህ ብንጽፈው ሄደ ነው የሚለው ማለት ነው። አይን ማጥፋት ይቻላል እያልኳችሁ ነው። በተመሳሳይ እዚህ ጋር ሄደ ከዛ ች ለቸ ቤቶች ሲኤች ነው። ያው እንዳልኳችሁ ኤች ኢ ዲ ኢ ሲኤች ሄደች። ሄዱ ሄዱ ለሄ ያው እንዳልኳችሁ ለአምስተኛ ቤት አይ ነው የምንጠቀም። ለዱ ሁለተኛ ቤት ስለሆነ ዩ እንጠቀማለን። ዲዩ ዱ እዛ ልክ እንዳልኳችሁ እዚህ ከመጀመሪያ ላይ ስለሆነ አይን አጥፍተን ሄዱ ሄዱ። ሄድሽ 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 ብለን መጠየቅ እንፈልግ እንዳልኳችሁ ዲ ስትሆን ዲ ብቻዋን ትሆናለች። ስድስተኛ ቤት ሲሆን አናባቢ አያስፈልግም። እሺ በተመሳሳይ ስድስተኛ ቤት ስለሆነ ኤች ብቻ አናባቢ አያስፈልግም። ተነባቢዎች ብቻ። ከዛ ሄድሽ ሄድሽ። በላ በላ ብለን ለመጻፍ ቢኢ አንደኛ በቤት ስለሆነ ቢኢ ኤልኤ ደግሞ ላ አራተኛ ቤት ነው። ለአራተኛ ቤት ደግሞ አናባቢ ኤ ነው የምንጠቀም። ስለዚህ ኤልኤ ላ በላ በላ በላች በላች ለማለት ደግሞ ቢኢ ኤልኤ ያው ተመሳሳይ ነው። ች ስድስተኛ ቤት ስለሆነ ሲኤች ብቻ በላች። በላሁ በላሁ ለማለት ቢኢ ኤልኤ ኤች ዩ ያው ሁ ሁለተኛ ቤት ናት። ዩ ነው መጠቀም። ላ አራተኛ ቤት ናት። ኤን ነው የምንጠቀም። እንዲሁም ለአንደኛ ቤቶች ኢ ብያቸዋለሁ። ስለዚህ በላሁ በላሁ እንደዚህ እንጽፋለን። በሉ በሉ ወይም በሉ በአንደኛ ቤት ስለሆነ ቢኢ ኤሉ ኤልዩ በሉ። እሺ በላህ በላህ ለማለት ደግሞ በአንደኛ ቤት ቢኢ ላ አራተኛ ቤት ኤልኤ ህ ስድስተኛ ቤት ስለሆነ አናባቢ ያስፈልጋትም ኤች ብቻዋን በላህ። በላሽ ለማለት በላሽ ለማለት በቢኢ ላ ኤልኤ ሺ ኤች ኤች በላሽ። ጠጣ ጠጣ ለጠና ለተቤቶች ባለፈው ክፍል ላይ ያላያችሁ ካላችሁ አላውቅም እንጂ ለሁለቱ ተነባቢ ድምጾች ቲ ናት። እንደ ጠ የምንጠቀማት ቲ ነው። እዚህም ጋር አሁን ቲኤ ጣ ለጣ ያው ኤን ነው የምንጠቀም። ለአራተኛ ቤት ለአንደኛ ቤት ደግሞ ኤን ጠጣ ጠጣች ጠጣ ከዛች መጨመር ቢጋሲች አናባቢ አያስፈልግም። ስድስተኛ ቤት ስለሆነች ገዛ ገዛ ገ ጂኢ ዛ ዜድኤ ከዛ ጂኢ ዜድኤ ገዛ። ለአንደኛ ቤት እንጠቀማለን። ለአራተኛ ቤት ኤን እንጠቀማለን። አናባቢ ተነባቢ ድምጾች ሁሌም ቋሚ ናቸው። አሁን ለገቤቶች ከድረስ ከጎ ድረስ ከጓ ድረስ ምናምን ጂን ነው የምንጠቀም። አናባቢ ነው የምንቀያየረው። ለዛም እንደዛው ማለት ነው። ዜድ ነው የምንጠቀም። ገዛች ገዛች ጂኢ ገ ዜድኤ ዛ ሲኤች ች ገዛች ገዛች። ገዛህ ገዛህ ጂኢ ገ ዜድኤ ዛ
ኤች ህ ገዛህ ገዛህ እንደዚህ። አንደኛ ቤት ናት ኤን ተጠቀምን። እቺ አራተኛ ቤት ናት ኤን ተጠቀምን። ስድስተኛ ስለሆነች ኤች ብቻ ገዛሽ ገዛሽ። ይሄም ተመሳሳይ ሽ ስድስተኛ ቤት ስለሆነች ኤስ ኤች አናባቢ ያስፈልጋት። ገዛሽ። እዚህ ጋር ገዛሁ ገዛሁ ገ ጂኢ ዛ ዜድኤ ሁ ኤች ዩ ገዛሁ ገዛን ገዛን ገ ያው አንደኛ ቤት ነው። ጂኢ ዛ አራተኛ ቤት ነው። ዜድኤ ን ስድስተኛ ስለሆነ ኤን ብቻ አናባቢ ያስፈልግን። በአንድ ላይ ገዛን። እሺ ውድ ቤተሰቦች ለማስታወስ ያህል በድጋሚ የምነግራችሁ እናንተ የሚጠበቅባችሁ በመጀመሪያ እያንዳንዷ ሌተር ማንን ነው የምትወክለው? ከሀ እስከ ፐ ድረስ ያሉ ሆሄያት በእንግሊዘኛ ሌተሮች የሚወከሉትን በባለፉት ትምህርቶች ላይ ሰርቻለሁ ማለት ነው። በዚህኛው ክፍል ያው ልምምድ ነው እያደረግን ያለ ነው። እሱን ካወቃችሁ በኋላ ሌላ የሚጠበቀው ነገር ከእናንተ ምንድነው? እነዚህ አምስት አናባቢዎች አሉ የእንግሊዘኛ ማለትን ኤ ኢ አይ ኦ እና ዩ። ስለዚህ እነዚህ ለአንደኛ ቤት ኤን ነው የምንጠቀመው። ለሁለተኛ ቤት ማለት ለምሳሌ ለቤት ውስጥ ለኤልኢ ሉ ኤልዩ ሊ ኤልአይ ላ ኤልኤ ሌ ኤልአይኢ ል ኤል ብቻ ሎ ኤልኦ። በዚህ መንገድ ነው እንግዲህ ሁሉም የአማርኛ ፊደላት የሚነበቡት። ያው እነዛ አንዳንድ በአንድ ድምጽ ብቻ የማይወከሉ አሉ። እነሱም ስፔሻል ባለፉት ትምህርቶች ላይ ነው የምላችሁ አላችሁ በእንግሊዘኛ ሙሉዎቹ ማለት ነው። እነሱን እዛ ጋር ታያላችሁ። ከዛ በተረፈ ግን ስንጽፍ ልክ በአማርኛው እንደጻፍናቸው በእንግሊዘኛ አናባቢዎቻቸው አናባቢ ያስፈልጋቸው፣ ካላስፈልጋቸው ደግሞ ብቻቸውን እያደረግን በቀደም ተከተል መጻፍ ነው ማለት ነው። እሺ ትምህርቱን እንደወደዳችሁ ተስፋ አድርጋለሁ። እስካሁን አብራችሁኝ ስትከታተሉ ስለነበራችሁ ከልብ እያመሰገንኩኝ ቀጣይ በሌላ ክፍል እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።